የአማራ ፋኖ ኃይል በትላንትናው ዕለት ማለትም ታህሳስ 9 ቀን 2018 ዓ.ም ከንጋት ጀምሮ ከመንግስት የጸጥታ ኃይሎች ጋር የእስቴ ወረዳ መቀመጫ በሆነችው መካነ ኢየሱስ ከተማ በተደረገው ውጊያ በቁጥር ከ50 በላይ የመንግስት ኃይሎችን ሙትና ቁስለኛ ማድረጋቸውን ገልጸዋል። እንደ አማራ ፋኖ ገለጻ ፋኖን የተቀላቀለ ቤተሰብ አላቸው፣ ብልጽግናን ትቃወማላችሁ በሚል ምክንያት ታስረው የነበሩ ከ56 በላይ እስረኞችን ማስለቀቃቸውን ተናግረዋል። የአማራ ፋኖ በትላንትናው ዕለት በነበረው አውደ ውጊያ 17ቱ የመንግስት ኃይሎች ሲገደሉ በቁጥር 33 ወታደሮች ደግሞ መቁሰላቸውን አሳውቋል። እንዲሁም 8 ክላሽንኮቭ መሳሪያ ከ1500 ተተኳሽ ጋር የአማራ ፋኖ ምርኮ ማግኘቱን ገልጿል። በከተማዋ ቅዳሜ ገበያ፣ ደስኳ፣ አጭቃን፣ ደንጎልት፣ ሾለክት፣ ማቢ አቦ 03 ቀበሌ፣ 01 ቀበሌ፣ መሃል መካነ ኢየሱስ አደባባይ፣ ከተማ አስተዳደር፣ ጠናፋና ሌሎች የከተማዋና በከተማዋ ዙሪያ በሚገኙ አካባቢዎች ውጊያ መካሄዱንም በመግለጫው አሳውቋል። በተያያዘ መረጃ ሸማቂ ቢሉንም ከሸማቂ በላይ እየተዋጋን ሜካናይዝድ ጦር የታጠቀን ኃይል ድል እያደረግን ነው፣ ጸረ አማራውን ትርክትና ወታደር አዳክመነዋል ሲል ፋኖ ማርሸት ገልጿል። ፋኖ ማርሸት ፀሐይ የአማራ ፋኖ ቃል አቀባይ ከአንከር ሚዲያ ጋር ባደረገው ቆይታ አደረጃጀታችንን ከጨረስን በኋላ ወደ ማጥቃትና መከላከል ገብተናል ሲል ገልጿል። አክሎም በየትኛውም ከተማ ገብተን የመውጣት ልምዳችንንና የፈለግነውን የማድረግ አቅማችንን ወደ መጠቀም ተሸጋግረናል። ሰሞኑን በደብረ ወርቅ፣ በረቡ ገበያ፣ በሸንዲ ወንበርማና በሌሎች ከተሞች ኦፕሬሽኖችን እንደሰሩም ጨምሮ ገልጿል። ሸማቂ ቢሉንም ከሸማቂ በላይ እየተዋጋን ሜካናይዝድ ጦር የታጠቀን ኃይል ድል እያደረግን ነው ያለው ቃል አቀባዩ ያ ልምድ ያለው ከህወሓት ጋር የገጠመውን የእዝ ሰንሰለት ያለውን ከጥቅም ውጪ አድርገነዋል ብሏል። አሁን አመራር የሚሆኑት ሻለቃና ሻምበል የሚሆኑት 2 ዓመት ብቻ ወታደር የሆኑ ናቸው። ሌሎች በተለያዩ ሀገሮች እየዞሩ ስርቆት ላይ ናቸው በማለትም ተናግሯል። ፋኖ ማርሸት ቀጥሎም እኛ የዓላማ ተዋጊ ነን፣ እነሱ ግን በደሞዝና በጥቅማ ጥቅም የሚዋጉ ናቸው። የዓላማ ልዩነት አለን። ህፃናት ነው እያዋጋ ያለው። አሁን በሚደረገው ጦርነት እሱ እየፈረሰ እኛ እየተገነባን ነው ሲልም ገልጿል። ጨምሮም ስለ ስልጠናና አቅም ግንባታ ጉዳይ በሰጠው ማብራሪያም ትውልዱ በእኛ ፕሮግራም መሳተፍና መሰብሰብ አለበት። ርዕዮተ ዓለምንና ወታደርነትን አዲሱ ትውልድ መሸከም አለበት። እያንዳንዱ አማራ ከስልጠና አልፎ ራሱን መሪ ማድረግ አለበት በማለት ተናግሯል። ስለ ሰሞኑን በመንግስት በኩል ይደረጋል ስላለው ፕሮፓጋንዳ ሲናገርም ትግሉ የቆመበትን አምድ ባለማወቅ ነው የሚያወሩት። ትግሉ የደረሰበትንም ደረጃ አለመረዳት ነው። አሁን አማራ የደረሰበትን የታሪክ ክህደት ለማጥፋትና አማራንም ኢትዮጵያንም ለማውዳን ነው የምንታገለው። አሁን በግለሰብ ደረጃ እጅ የሚሰጡት ከዚህ በፊት ትግሉን መሬት ላይ አላስተክልም ሲሉ የነበሩ ናቸው። የድል ሽሚያ ውስጥ የነበሩ ናቸው። በትግል ውስጥ ውሃና ዘይት ለመሆን ፈልገው ነበር፣ ግን ጠርገን አስወጣናቸው። አሁን ሚናቸውን ስለጨረሱና መድረሻም ስላጡ በድርድር ሰበብ አዲስ አበባ ገቡ ነው ያለው ማርሸትም። ራሳችንን መከላከልና አገዛዙን መግጠም ከመጀመራችን በፊት ሁሉም ፊቱን አዙሮ የነበረ ጸረ አማራ ነበር። አሁን ትርክቱም አቅሙንም አዳክመነዋል። ለህወሓት ሙሉ ትጥቅና ገንዘብ በመስጠት ፋኖን ውጉልኝ ብሎ የነበረ ቢሆንም አልተሳካለትም፣ አሰላለፍም ተቀይሯል በማለት ገልጿል። አሁን በሁሉም የአገሪቱ አካባቢ ጦርነት ስላለ ከአብይ ቁጥጥር ውጪ ሆኗል በማለት የገለጸው ፋኖ ማርሸት ትግራይና አፋር፣ አማራ፣ ጉምዝና ሶማሊያ እንዲሁም ደቡብ ኢትዮጵያና ኦሮሚያ ከቁጥጥር ውጪ ሆነበታል። በሌላ በኩል አማራን ከበቤ አጠቀዋለሁ ብሎ የነበረ ቢሆንም አሰላለፍ ቀይረን አሸንፈነዋል። ሁሉም ፊቱን ወደ አብይ አዙሯል። አማራና ኢትዮጵያ ሊያስብበት የሚገባው ይህ ጦርነት የአማራ ብቻ ሳይሆን ኢትዮጵያን ለማዳን ስለሆነ ሀገር ወዳድ ሁሉ ከፋኖ ጎን ሊቆም ይገባል ሲል ፋኖ ማርሸት ከአንከር ሚዲያ ጋር ባደረገው ቆይታ ተናግሯል። የታሰሩ ጋዜጠኞች እንዲፈቱ፣ የመገናኛ ብዙሃን ነጻነት እንዲከበር የመብት ተከራካሪው ድርጅት ጠየቀ። ጋዜጠኛ ኢዮብ ሽመልስ በአስቸኳይ እንዲፈታ የዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት በድጋሚ ጠየቀ። ከህዳር 22 ቀን 2018 ዓ.ም ጀምሮ የሐሰት መረጃ በማሰራጨትና ስም በማጥፋት ክስ ተመስርቶበት በእስር ላይ የሚገኘው ጋዜጠኛ ኢዮብ ሽመልስ ፍርድ ቤት ትናንት ቀጠሮ ለተጨማሪ 9 ቀናት መራዘሙ ተመልክቷል። ከህዳር 22 ጀምሮ የሐሰት መረጃ በማሰራጨትና ስም በማጥፋት ክስ በእስር ላይ የሚገኘው ጋዜጠኛ ኢዮብ ሽመልስ በአስቸኳይ እንዲፈታ ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ ድጋሚ ጠይቋል። በሲዳማ ክልል ሙስናን በተመለከተ ከሲዳማ በቲክቶክ ዘገባውን ያሰራጨው ግል ጋዜጠኛ ኢዮብ ከቀኑ 10 ሰዓት ላይ በክልሉ ርዕሰ መዲና ሐዋሳ ከሚገኘው መኖሪያ ቤቱ አቅራቢያ ተይዞ አዲስ ከተማ ክፍለ ከተማ ወደሚገኘው ፖሊስ ጣቢያ መወሰዱን ሲፒጄ ጉዳዩን ያውቃሉ ያላቸውን 2 ሰዎችን ጠቅሶ ባለፈው ሳምንት ነበር በግል የሚንቀሳቀሰው ጋዜጠኛ ያለምንም ቅድመ ሁኔታ እንዲፈታ ሲል መግለጫ ያወጣው። አቶ
ኢዮብ በቅርቡ በሲዳማ ክልል ባለስልጣናት ተፈጽሟል ስለተባለው በደል ዘገባው መጠየቁንም ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ የአይን እማኞችን ጠይቆ መረዳቱን በመግለጫው አክሏል። ኬንያ ናይሮቢ ላይ የሚገኙት የጋዜጠኞች መብት ተከራካሪ ድርጅት የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ በቲክቶክ መረጃን የሚያጋራው ጋዜጠኛ ኢዮብ ሚዛናዊና እውነተኛ ዘገባዎችን የሚያሰራጭ ነው ይላሉ። ኢዮብ ሽመልስ ሲዳማ ዜና የተሰኘ የቲክቶክ ገጽ ያለው ጋዜጠኛ ነው። በደረሰን መረጃ መሰረት በዚህ የቲክቶክ ገጹ ላይ በእውነተኛ የጋዜጠኝነት ስነ ምግባር ተላብሶ ይሰራ ነበር። በአካባቢው ስላለው ሁኔታ ዘገባና ትንታኔዎችን ሲያካፍል ቆይቷል። አካባቢው ላይ የባለስልጣናት የሙስና ውንጀላዎችንና የመብት ጥሰቶችን አጋልጧል። ይሁንና በቲክቶክ ገጹ ላይ ከሚሰራቸው እነዚህ ስራዎች ጋር በተያያዘ ማስፈራሪያዎች አጋጥመውታል። በዚህ በያዝነው ዓመት መጀመሪያ ላይ ለአጭር ጊዜ ታስሮ ነበር። በዚህም ምክንያት ወደ ምስራቅ አፍሪካ ማለትም ወደ ኬንያና ዩጋንዳ ለመሰደድ ተገዶ ነበር። ምንም እንደማይሆን ደህንነቱ የተጠበቀ እንደሆነ የተወሰነ ማረጋገጫ ካገኘ በኋላ ከተሰደደበት ወደ ኢትዮጵያ ተመለሰ። ግን እንደተነገረው ደህንነቱ የተጠበቀ አልነበረም። በያዝነው ወር መጀመሪያ ታህሳስ 1 ቀን በሲዳማ ክልል በተለይም ሐዋሳ ውስጥ በመንግስት ባለስልጣናት ተይዞ በእስር ላይ ይገኛል። ከቲክቶክ ገጹ ጋር በተያያዘም ተጠይቋል። ዲሴምበር 17 ቀን ፍርድ ቤት ይቀርባል ብለን ጠብቀን ነበር። ግን እኛ እስከምናውቀው ድረስ ኢዮብ እንደታገደ ይቆያል እና እኛ እስከምናውቀው ድረስ የፈጸመው ወንጀል በአካባቢው ማህበረሰብ ላይ የሚያደርሰው በደል ማጋለጥ ነው። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ሙስናን የሚያጋለጥ ጋዜጠኛ እስራትና ማስፈራሪያ እየደረሰበት መሆኑ አሳሳቢ ነው ብለዋል። የኢትዮጵያ ባለስልጣናት ኢዮብ ሽመልስን በአስቸኳይ እንዲፈቱና የጸጥታ ኃይሎችም እና ፍርድ ቤቶችን በመጠቀም ገለልተኛ ዘገባዎችን ማፈን ማቆም አለባቸው ሲሉ አክለዋል። አሁን እንዲፈታ እየጠየቅን ነው፣ ምክንያቱም ጉዳዩ በኢትዮጵያ በተለይም ጋዜጠኞች ላይ ትኩረት ተደርጎ ለእስር እየተዳረጉ የመሆናቸው አካል አድርገን ስለምንመለከተው ነው። ሲፒጄ ያለውን ወቅታዊ መረጃ ከተመለከተ ኢዮብ በአሁን ጊዜ በኢትዮጵያ በእስር ላይ ከሚገኙት 6 ጋዜጠኞች መካከል አንዱ ነው። ሌሎች ታስረው የነበሩ ጋዜጠኞች ከቅርብ ወራት በፊት ተፈተዋል። ነገር ግን እርስዎ በግልጽ እንደሚያውቁት ቢያንስ 2 የዶቼ ቬሌ ዲደብሊው ዘጋቢዎች በቋሚነት መታገድን የመሳሰሉ ሌሎች የፕሬስ ነጻነት ላይ የጭቆና ድርጊቶችን አይተናልና በግል የሚንቀሳቀሱ ጋዜጠኞች ላይ የሚደርሰው ማስፈራሪያና ሌሎች ዝርዝሮችን ዘግበናል። ይህን ደግሞ ጋዜጠኞችን በስልጣን ላይ ያሉ የማይመቹ ወይም ወሳኝ የሆኑ ነገሮችን ሲናገሩ በሰፊው የጥቃት ኢላማ አካል ሆነው እናያለን። ስለዚህም ኢዮብ እንዲፈታ እየጠየቅን ነው። የኢዮብ መፈታት ኢትዮጵያ ውስጥ ጋዜጠኞች ስራቸውን እንዲሰሩ፣ ህዝብ ጉዳዮችን እንዲያውቅ ለማድረግ የሚዳርገው ጥረተ ሰፊ ማሻሻያ አካል አድርገን እንቆጥረዋለን። ፍርድ ቤቱ ከመብት ጥሰት አንጻር የቂሊንጦ ማረሚያ ቤት ተወካይ ኃላፊ ኢንስፔክተር ድሪባ ሰንበታን በተመለከተ በፌዴራል ፖሊስ እንዲጣራ ሲል ከ2 ወር በፊት የሰጠው ትዕዛዝ እስካሁን አልተፈጸመም። የተከበሩ ዮሐንስ ቧያሌው ታህሳስ 8 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ከአባሪዎቻቸው ጋር በቀረቡበት ወቅት ችሎቱ በተደጋጋሚ የሚሰጣቸው ትዕዛዞች ተፈጻሚ እየሆኑ አይደለም በሚል ቅሬታቸውን አቅርበዋል። ችሎቱ እንዳይናገሩ ሲከለክል ቢስተዋልም የተከበሩ ዮሐንስ ግን በንግግራቸው ቀጥለው ፍርድ ቤቱ ከመብት ጥሰት አንጻር የቂሊንጦ ማረሚያ ቤትና ተወካይ ኃላፊ ኢንስፔክተር ድሪባ ሰንበታን በተመለከተ በፌዴራል ፖሊስ እንዲጣራ ሲል ከ2 ወር በፊት የሰጠው ትዕዛዝ እስካሁን አልተፈጸመም ሲሉ ቅሬታቸውን አቅርበዋል። እኛ ምንም ባላደረግነው ተጠርጥረን በታሰርንበት ሁኔታ አስሮ እየጠበቀን ያለው ኢንስፔክተር ድሪባ እገላቸዋለሁ እያለን እኔን ወደ እናንተ ስመጣ ሙዝና ብርቱካን ይዤ አልመጣም እያለ ከማስፈራራቱም በላይ ቀዘናም አማራ እያንዳንድህ አሳያለሁ እያለ 50 ሚሊዮን ህዝብ እየሰደበ እንዴት ነው አብረን የምንቀጥለው? ተይዞ በህግ የማይጠየቀው ለምንድን ነው ሲሉ ጠይቀዋል። ለመሆኑ የፍትህ አካሉ አማራን እንዴት ነው የናቀው? አቃቤ ህግ ፖሊስ ጉዳዩን ስለምንድን ነው የማያጣራው? ሰውየው መሳሪያ ይዞ እስኪገድለን ለምን ትጠብቃላችሁ? በእርግጥ ከተጽዕኖ ውጪ እንደማትሆኑ እናውቃለን። ነገር ግን የተፈጸመብንን በደል በተመለከተ ፌዴራል ፖሊስ እንዲያጣራ በሚል ከ2 ወር በፊት የሰጣችሁት ትዕዛዝ እስካሁን እየተፈጸመም አይደለም። ይህ ለምን ይሆናል? ይሄ ሰውዬ ከፋፋይ አስተሳሰብ ይዞ አሁንም እያጠቃን ይገኛል። የተከበሩ ዶክተር ካሳ ተሻገርን ጨምሮ ሌሎች ተከሳሾች ለአቤቱታ እጃቸውን ቢያወጡም ፍርድ ቤቱ እንዳይናገሩ ከልክሏል። ችሎቱ ኢንጂነር ድሪባ በወቅቱ ቀርበው ክደው ስለመመስከራቸው ጠቅሶ ነገር ግን ፈጽመውታል የተባለው በደል የወንጀል ፍሬ ነገር ያለው በመሆኑ የፌዴራል ፖሊስ እንዲያጣራ ትዕዛዝ መስጠቱን አውስቷል። በመጨረሻም አሁንም ለሁለተኛ ጊዜ ትዕዛዝ እንሰጣለን በማለት ጉዳዩን አልፎታል። ኢንጂነር ድሪባ ሰንበታ በቂሊንጦ ማረሚያ ቤት ተወካይና የግቢው ጥበቃና ደህንነት ኃላፊ ሲሆኑ ወደ ተቋሙ ከመጡበት ጊዜ ጀምሮ በህግ እስረኞች ላይ በተለይም በአማራ የፖለቲካና የህሊና እስረኞች ላይ ከፍተኛ የሰብአዊ መብት ጥሰት እየፈጸሙ ነው በሚል ተደጋጋሚ ክሶች እየቀረቡባቸው ይገኛል።
የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ፑቲን ጦርነቱን መጨረስ አይፈልጉም ሲሉ ተናገሩ። ሩሲያን ሊያስቆም የሚችለው ነገር ማዕቀብ መጣል፣ ንብረቶቿን እንዳይንቀሳቀሱ ማድረግ፣ የምዕራባውያን ተጽዕኖና የአሜሪካ ጣልቃ ገብነት ናቸው ብለዋል ዘለንስኪ ፑቲን በቅርቡ ለጦር ሚኒስትሮቻቸው የተናገሩት በዩክሬን ላይ ጥቃታቸውን አጠናክረው እንደሚቀጥሉ የሚያሳይ ሲሆን ይህ ደግሞ ጦርነቱን ያለማቆም ምልክት ነው ሲሉ ገልጸዋል። አሁን ፑቲን የሚያሳዩት ምልክት ለእኛ አዲስ አይደለም። ከዚህ በፊት እንደተናገርኩት ፑቲን ጦርነቱን መጨረስ አይፈልጉም። ጦርነቱን እንዲጨርሱ ለማድረግ አጋሮቻቸውን ወይ ዲፕሎማሲን አሊያም ማዕቀብን እንደ አማራጭ መውሰድ አለባቸው ሲሉ አሳስበዋል። የአሜሪካ አሸማጋዮች በግልጽና በሚስጥር ፑቲን ጦርነቱን እንደሚጨርሱ ይናገራሉ። እኛም የአሜሪካን እቅድ ጥቅማችንን ባስጠበቀ መልኩ እንደግፋለን ሲሉ ተደምጠዋል። ወደ 4ኛ ዓመቱ እየተሸጋገረ የሚገኘው የሩሲያና የዩክሬን ጦርነት የዓለም መሪዎችና ፖለቲከኞችን መፍትሄ ፍለጋ እንዲባዝኑ አድርገዋቸዋል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።